እሺ ምን ነበር መሰለሽ ማለት የተፈጠረ ያለው ነገር ሊገባኝ ስላልቻለ ጠይቅሽ ነው የመጣሁት። ምንድነው እየተካሄደ ያለው? ማለት ያው ነገሮችን በደንብ ታውቂያለሽ። አሁን ያለንበትን ሁኔታ ሰምተሻል። እኔ ብዙ እንደሆንኩኝ ታውቂያለሽ። አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ሰው ይሄንን ነገር እያወቅሽ በዚህ ልክ አጣድፈሽ ቀለበት እንዲያስርልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያትን ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት የሰማነውን ነው ምንናገረው አይደለ? ሩታ አንቺ ከአብርሽ ሁለተኛ ልጅ አርግዣለሁ ምናምን በቃ ሁሌ ነው ይሄንን ነገር የምትይው ማለት ነው። ማንኛውም ሁሉም ሰው ከእህቱም ጭምር ብዙ ሰዎች በአብርሃም ዙሪያ ያሉት ሁሉም ሰው ሲጀምር እውነትም እርግዝናው ራሱ እውነት ቢሆን አንቺ አብርሃምን በቃ አይደል ያለ ፍላጎቱ ነው ከሱ ማርገዝ የፈለግሽው ማለት ነው። እና ይሄ ደግሞ በጣም ነውር ነው ያደረግሽው። ሲጀምር በጣም ነውር የሆነ ነገር ነው ያደረግሽው እና በመሰረቱ ማለት ነው። እና ሌላ ነገር መናገር አስፈላጊ ነው ብዬ አላስብም እኔ። እና እውነት ለመናገር አንቺ ያኔ አብርሃም ታይ አልፈልግም ፍቺ አልፈልግም እያለሽ አስገድደሽ በስንት መከራ ፖሊስ አምጥተሽበት ምን ብለሽ አስፈርመሽ እና አሁን ላይ እንደዚህ መሆኑ እኔ ግራ የገባኝ ነገር እኮ እሱ ነው ጋይስ። ማለት ክብርሽን ጥለሽ ያለ በቃላ ክብር የሚባል ነገር የለሽም በፍጹም። ምክንያቱም ክብር ቢኖርሽ ሲጀመር ፍቺ ፈጽመሻል። እና እኔ ሩታ አለማፈራው ማለት ነው ጋይስ ያኔም ፍቺ ስትፈጽም ማለት ነው ሚዲያ ላይ ያለ አይደለ? ምክንያቱም አብርሃም እንዲፈታት የጠየቀችው ራሷ ናት። እና ያኔ አልፈልግም ብለሽ ስትፈርሚ ማነው ፍቺ ስታስፈጽሚ ሚዲያ ላይ መተሽ እያለቀስ ምናምን ነገር ነው። እና ዛሬም ደግሞ እኔ አለማፈረሽን እንትን የሚለኝ ማለት ሰው እኮ በካሜራ ጀርባ ፍቺ ትጠይቂያለሽ ምናምን ማለት አብረን ነው እንትዋለሽ በቃ አይደል ማንም ሳይሰማሽ። እና እኛ ደግሞ እዚህ ሚዲያ ላይ ያለ ነው እኮ ያው አይኖ የማይመለከተን ነገር ውስጥ እንደምንገባ ኤርሜላና አብርሃም ስለምወድ ነው እኔም ይሄንን አስተያየት የምሰጥሽ ማለት ነው እንጂ ደግሞ ሚዲያ ላይ ዛሽ እስከመጣሽ ድረስ ማንኛውም ሰው ወጥቶ አስተያየት የመስጠት መብቱ ነው። ምክንያቱም እስከመጣሽው ድረስ ማለት ነው ሚዲያ ላይ። እና ያኔ አንቺ አብርሃም እንፋታ ብለሽ የፍቺ ወረቀት ራይ ካልፈረምክ ያዝኝ ልቀቆኝ ምናምን ብለሽ አስገድደሽው ዛሬ ደግሞ እሱ አዲስ ህይወት ሊጀምር ሲል እንደዚህ ያንገበገሽ ነገር በጣም ነው ግራ የሚገባኝ። እኔ የትኛው ሀብት የትኛው ነገር በቃ እኔ እውነት ለመናገር እኔ አይ ዶንት ኖ ስማም የእውነት ለመናገር በጣም ነው ራስ የሚያሳምመው ጋይስ በጣም ማለት ነው። እኔ ሩታ እውነት ያኔ እውነትሽ ከሆነ ማለት ነው አንቺ ሴት ልጅን እያሰደብሽ ነው ያለሽ። ራስሽ ክብር አጥተሽ እኛንም ሴቶችን ክብር አታሳጪ። ምክንያቱም ይሆናል አይደል መወሰን አለብሽ ከሆነ ነገር ከሆኑ በፊት በደንብ አስበሽበት። እኔ እኮ ያኔ በቃ ተናግሬያለሁ፣ ሆነ ጊዜም ተናግሬያለሁ። እርግዝና በቃ በሰላም ልውለድ በሰላም ልገላገል እንኳን አላልሽም። ፍርማውን ካልቀደድክ ብለሽ ነው ያኔ ሳትወልጂ ነው ፍርማውን አስቀደድሽው። አይ ቲንክ ያው በፊቱም ቪዲዮ አዳምጡ ጋይስ። እኔ ውሸታም አይደለሁም። ያልፈለኝ ምን በሚል አልፈለኝ። ነገር ግን አሁን ማውቃት ስላለበት ፍቺ እፈልጋለሁ። እናንተ መፋታት አለብን፣ መውቃት አለበት፣ ነገሮች ማውቃት አለባቸው። እዚህ ጋር የኔ ምላሽ ምንድነው? ማርክ አንድ ያዳምጥ። የኔ ምላሽ እኔ ፍቺ እሷን ለመፍታት ፈቃደኛም አይደለሁም፣ ዝግጁም አይደለሁም፣ ጊዜውም አይደለም። እንዳጠቃላይ ምን ነገር ማለት ነው። አንድ ነገር እኔ ፍቺ ማድረግበት አቅምም የለኝም ፍላጎትም የለኝም። እስቲ ሀ ተብሎ ሲጀመር እኮ ብዙ ጊዜ ጥፋቶች እየተደጋገሙ የሚመጡት ከአንተ እንጂ እኔ ከኔ አይደለም እኮ።
እንግዲህ ሩታ ያኔ እዚህ ጋር እራሷ ናት አብርሃምን ፍቺ እንፋታ ብለሽ ይበላ የጠየቀችው ማለት ነው። ያኔ ጥፋት አጥፍቶ ቢሆን እኮ ሰው ልጅ ያጠፋል። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ አገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እና ውድ ቤተሰቦች እንግዲህ ዛሬ መግቢያ ላይ እንዳያችሁት በአዲስ ቪዲዮ መጥቻለሁ። ፕሊስ ሁላችሁም ቪዲዮውን እስከ መጨረሻ ድረስ በማየት ላይክ፣ ኮሜንት፣ ሼር በማድረግ ከጎኔ እንድትሆኑ ፈልጋለሁ። እና የዛሬ ቪዲዮ እስከ መጨረሻ ድረስ መስማት አለባችሁ። በጣም ብዙ ነገሮች ውስጡ አሉ እና እንደዛ እላችኋለሁ። ፕሊዝ ሁላችሁም ቪዲዮ እስከ መጨረሻ ድረስ ተመልከቱ። አስተያየታችሁን ደግሞ በኮሜንት ላይ ጻፉልኝ እና አዲስ ኢንፎርሜሽን ካለ ደግሞ በኢንስታግራሜ መታችሁ ንገሩኝ። በነገራችን ላይ ማለት ነው ጋይስ፣ በነገራችን ላይ እግዚአብሔር እኔ አይደለም ያልኩትና ጆይን ዩቲዩብ ቻናሌ እንትን ስር ማለት ነው ባዮ ስር ጆይን የምትለውን በተን በመጫን እኔን ማውራት ከፈለጋችሁ እኔን መርዳት ከፈለጋችሁ በዛ ጆይን በማድረግ አጋሪ መሆን ትችላላችሁ፣ ቤተሰብ መሆን ትችላላችሁ ማለት ነው። እኔ ወጉ ደርሶኝ እንግዲህ ዩቲዩብ እንደዛ ብለሽ ተናገሪ እያለኝ ነው እና እስቲ ይኸው ተናግሬያለሁ እና ፕሊስ እሺ፣ እናመሰግናለሁ። ቪዲዮስ ከመጨረሻ ድረስ ማየት እንዳትረሱ። ያኔ ያየሽው ነው ሲጀመር ያየሽው ነገር ነው። ምንም አሁን ከዛ የተሻለ ነገር አይደለም ያደረግሽ ያለሽው ሲጀመር የሆነ ሰው እንዲሁ በአደባባይ ያሳየሽ አንቺን እንደማይወድሽ ነግሮሽ በአደባባይ ማለት ነው። ዛሬም ወደ ህይወቴ ካልመለስኩት ያለሽ ትቶሽ ሄደውን አክ ብሎ ተፍቶሽ ሄደውን ሰው እና አንቺም ደግሞ አክ ብለሽ የተፋሽውን ፍርማ ቀደድ ብለሽ ፍርማው እንዲቀድ ያደረግሽውን ሰው ለምን የተፋሽውን ምራቅ ለምን ትልሻለሽ? መጀመሪያ ሰው ልጅ እኮ ትዳር ውስጥ ትጣያለሽ። ብዙ ነገር ሊፈጠር ይችላል። ማንም ሁሉም ሰው ይጣላል ብዬ ነው የማስበው ነው አይደለም። የሆነ ጊዜ በኋላ ከማታውቂ ሰው ጋር ከ20 ዓመት ይሆን ምናምን ብቻ ከተወሰነ እድሜ በኋላ ነው የሆነ ያንን ሰው የምትተዋወቂውና እሱ ማስተዳደግ ሌላ ነው፣ ያንቺ ማስተዳደግ ሌላ ነው። በጣም ሰው መሆናችን ብቻ ነው ከዛ ሰው ጋር የሚያመሳስለን። ከዛ ውጪ በጣም ብዙ ዲፍረንት አለ። ብዙ የምንለያይበት ነገር አለ። ላትጣይ ላትጨቃጨቂ ምናምን አቺም ትጨቃጨቂያለሽ፣ ትጣያለሽ ምናምን ግን መስቀይ መስመር የሚባል ነገር ደግሞ አለ ትዳር ላይ። በጣም በሱ መደራደር አንቺም ቢሆን እሱም በዚህ ነገር መደራደር የለበትም። አንቺም ብትሆኚ በዚህ ነገር እሱ ምንድነው ቺቲንግ። እሱም ሌላ ሴት ጋር አንቺን ትቶሽ ከሄደ ምህረት የሚባል ነገር ሊኖር አይገባም። ማርያም በቃ የሆነ ወንድ ማለት ነው በህይወታችሁ ላይ የእውነት እግዚአብሔርን በምንም ታምር እንዳትታገሱ። እኔ አስረግጬ የምናገረው ነገር ማለት ነው። ማርያምን ለምንሽ ስለ ማርያም ብለሽ መኖር ትችላለሽ። ወንድ ልጅ ትቶሽ ከሄደ ኦኬ ማለት ትቶሽ ሌላ ሴት ጋር ከሄደ ማለት ነው እና ሌላ ባይንሽ እስክታዩ ድረስ ትንተንት ያለሽ ከዛ ባይንሽ ካረጋገጥሽ በኋላ በቃ አንቺ አሁን ግን ያኔ ሩታ ወጣ ብለሽ አሁን ማለት ነው ያኔ አብርሃም እኔ ሄርሜላ ለስራ ነው የምፈልጋ ለስራ ነው ብሎ እየነገረሽ ምናምን በቃ ተጥራጥረሽ እሱን እግዚአብሔር ይወቀው። እኔ አይ ዶንት ኖ ምንም የማውቀው ነገር የለም። ግን ፍቺ ካልፈጸምኩ ብለሽ ያለምንሽ ሰው የለም። በዛ ሰዓት በጣም ብዙ ሰው ለምኖሻል፣ ፍቺ ፈጸምሽ እና ዛሬ ደግሞ አብርሃም ስንት ነገር አንቺ ዛኔ ምንድነው እየወለድሽ ጊዜ እንግዲህ ራስሽ ነሽ የተናገርሽው በየእንትኑ ሪዞርት ምናምን እየሄደ ምናምን እያልሽ ነበረ። አሁን ደግሞ ባለፈው ሄርሜላንና አንቺን አንድ ላይ አምጥቶ ከሄርሜላና ከኔና ሄርሜላ ምረጥ ስትዩ ሄርሜላ መረጠ። ይሄ ራሱ ትልቅ ውርደት ነው ሲጀመር። ምረጭኝ ምናምን ውስጥ መግባት አንቺ ወንድ ባልጠፋበት ሀገር ላይ ማርያምን ወንድ ባልጠፋበት ሀገር ላይ እንደዚህ መባባል ራሱ አይቀፍም ጋይስ? በጣም ነው የሚቀፈው ማርያምን። በጣም ይሄ መውረድ ነው። እኔ እንጃ፣ እኔ በጣም ነውር ነው።
እግዚአብሔር የተባረከው ልጅ ሰጥቶሻል። ልጅሽን ለምን አታሳድጊም? እንደዚህ ወንበሬ ለምን ትሆኛለሽ? ለምን የአንቺ ቤተሰቦችንም ክብር ታሰጫለሽ? ለምን ባለፈው ዕለት እግዚአብሔር ከዚህ በላይ ውርደት አለ? ወይኔ ፈጣሪ መጨረሻ ያሳምርልኝ። ወይኔ ጋይስ ባለፈው ማለት ነው ሁሉም ሰው ነው አሁን አብርሃምን የደፈረችው ምናምን እኮ ራሷ ሩታ ራስሽ ነሽ እኮ መድኃኒት ሰተሽው ልጁን የደፈርሽ ምናምን። ቡዜም እንደዛ ነው ያለችሽ፣ የአብርሃም እህት ታላቅ እህት ማለት ነው። ሁሉም ሰው እንደዛ ነው የሚልሽ እና ይሄ ነውርነትሽ እንዱ ከዚህ ይሄንን ምንም እውነት እንደዚህ ብለሽ መናገር ራሱ አትችይም እኮ አንቺ። ምክንያቱም በጣም አስነዋሪ ነገር ነው ያደረግሽው ማለት ነው። አሁን አረገዝኩ ብለሽ ይሄ እርግዝና እውነት ባልሆነ ይሄ እርግዝና እውነት ባልሆነ ማርያምን እውነት ይሄ እኔ ራሴ ማለት ነው ጋይስ። ምክንያቱም ይሄ እርግዝና የመጣበት አመጣጥም ጥሩ ስላልሆነ ይሄ እርግዝና እውነት ባልሆነ ባይነኝ እኔ። ምክንያቱም እናንተ አይደላችሁም ነገ የሚወለደው ልጅ ነው የሚያፍረው ባንቺ ነው የሚያፍረው፣ በአባቱ አይደለም። ምክንያቱም አባቱ ተደፍሮ ነው እንግዲህ እኔ ያየነውን ነው አይደለም የምንናገረው። እሱም ከአብርሃምም አንደበት የሰማነውን ነገር ነው። ከአብርሃም አንደበት የሰማሁትን ነገር ነው እዚህ ጋር የምናገረው። በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንዴ ነገሮች የሚታዩሽ? ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው። እኔ ማለት ነው እውነት ለመናገር ምንም በሉኝ ምንም የምትሉኝ ትችላችሁ። ሩታ እህቴ በቃ አሁን አርግዘሽም ከሆነ ማለት ነው አብርሃም ከአንቺ ጋር መሆን አይፈልግም። እሺ ምንድን ነው የምትሆኝ? ምንድን ነው የምታደርግ? እና ብዙ ጥፋት አጥፍተሽ ያኔ በጣም ብዙ ነገር አድርገሽ አሁን አብርሃም ከአንቺ ጋር የሚኖር ይመስልሻል? ክብሩን አሳጣሽው እኮ። ክብር ምንድን ነው? ሚስትህ የምታውቅህ ራቆትህን ነው፣ ጓደኛ የሚያውቅህ ታጥቀህ ነው ምናምን የሚባል አባባል አለ። ቡዜም ብላለች ባለፈው። ጓደኞቹ ጋር እኮ አንቺ አዋርደሽዋል። የአብርሃምን ራቆት ቪዲዮ እኮ ለዳኒ ያሳይተሽዋል። እና አንቺ ሚስቴ ነሽ ብሎ ነው አብርሃም ከአንቺ ጋር ተመልሶ የሚሆነው? እንደዛ ነው የሚመስልሽ? እንደዛ ይመስልሻል? እኔ ፐርሰናሊ አይመስለኝም። እኔ ሳስበው ግን አይመስለኝም። ትላንትና የካደኝ ሰው ጋር ትላንትና እኔን ያንቋሸው ነይ እንደዚህ አድርጌ ነይ እንደዚህ ያለኝ ሰው ጋር ተመልሼ በፍጹም ሊሆን አልችልም። ምክንያቱም ከምንም በላይ ማለት ነው ጋይስ፣ ከምንም በላይ ማለት ነው ክብር ከፍቅር በላይ ነው። ማርያምን ሰው ልጅ ካልተከባበረ ሊኖር ፍቅርም ማለት ነው እንደ ፍቅር ሊቀጥል አይችልም። ክብር ለሰው ልጅ እግዚአብሔርን ክብር ከሌለ በጣም ከባድ ነው። በጣም ማለት ነው። ሺህ ጊዜ ውደጂው፣ ሺህ ጊዜ ይውደድሽ። እሱን ካላከበረሽ አንቺም ካላከበርሽው በጣም ከባድ ነው። እውነቱን ስነግራችሁ ማለት ነው። ማርያምን ክብር መከባበር ግድ ነው። ማንኛውም ሰው ነው በቃ። ማንም ሴትም ሆን ወንድም ይሆን ምንም ይሆን ወንድም መከበር አለበት፣ ሚስትም እንደ ሚስት መከበር አለባት። አይደለም እንደዛ ህፃናት ልጆች እንደ ልጆች መከበር፣ ማንኛውም ሰው የሰው ልጅ በሙሉ መከበር አለበት። ከፍቅር ክብር ይበልጣል። ማርያምን እኔ የፈለግሽ አንድ ሰው ማለት ነው እወድሻለሁ፣ አፈቅርሻለሁ እንደዚህ እያለ እንደፈለገ የሚያደርግሽ ከሆነ ለአንቺ ክብር ከሌለው ለአንቺ የሆነ ነገር የማያደርግልሽ ከሆነ ምናምን እንደፈለገ ነይ ሂጂ አምጪ እንደዚህ አድርጊ ሂጂ አንቺ እንደዚህ እያለሽ መቼም ከዛ ሰው ጋር ትኖሪያለሽ ብዬ አላስብም። ማንኛውም ሰው አይደለም እኛ ክፍለ ሀገር ላይ ያሉ ሰዎች እንኳን ብዙ ነገር አይተናል። ሴት ልጅ እንዴት እንደምትከበር፣ ወንድ ልጅ እንዴት እንደሚከበር አይተናል። ከአረቦች ጋር ስንኖር በጣም ብዙ ነገርን ተምሬያለሁ እኔ እና እንደዚህ በቃ እንጃ። እና ክብር በጣም አስፈላጊ ነው። ክብር ማርያምን ከፍቅር በላይ ክብር ይበልጣል። ክብር እንደዛ አድርገሽ አንቺ አሁን ዛሬ አብርሃምን ወዷለሁ አፈቅሯለሁ ያዙኝ ልቀቁኝ
ጅብ ከሄደ ውሻ ጮኸ ነው። ጅብ ከሄደ ውሻ ጮኸ ነው። ያንቺ ማለት ነው። እስቲ እንስማት ቤተሰቦቼ። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበል። የትኛው ጠንቋይ ጋር ልትሄጂ ነው እየማለች ነው ደግሞ ጋይስ፣ እየማለች ወራት ሊፈጅ ይችላል፣ ሳምንታት ሊፈጅ ይችላል። እኔና እሱ አንድ ላይ እንሆናለን፣ አንቺ ታለቅሻለሽ አለች። ማንን ተማምነሽ ነው እንደዚህ የምትናገሪ? አይታወቅም ማለት እኔ በስላችሁ ጋይስ፣ እኛ አብርሃምን ሆዱ ውስጥ ገብተናልና ማንኛውም ሰው አናውቀውም። ሊሆን ይችላል ግን አለ አይደለ እንደ እግዚአብሔር ፍቃድ የሚለው ቃል እንኳን ብትጠቀሚ መልካም ነው ብዬ ነው ማስበው። ሌላ የተማመንሹ ከሌላ ሌላ ያደርግልኛል ኦር ደግሞ ወይስ ዳኒ ጎትቶ ከኔ ጋር ያኖራል ብለሽ ነው የተማመንሹ? እሱን ነው ወይስ ማንን ይሆን የተማመንሹና? ሄርሜላ የተከበረች ሴት ናት፣ ክብር ያላት ሴት ናት። ምንም የጎደላት ነገር የለም እና ትዳር ደግሞ ከእግዚአብሔር ነው እና ተጎትቶ የሚሄድም ከሆነ አብርሃምም እና ስላልሽው አንቺ ኦሪዮ ነገር ካደረግሽው ይሄ አሁን ምንም አልልም። ያኔ እንገናኛለን። ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮዬን እስካሁን ላያችሁልኝ ለተከታተላችሁኝ በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፕሊዝ ሁላችሁም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከጎኔ የሆኑ ጌታን በጣም ነው የማመሰግናችሁ። ኮሜንት ለምትሰጡኝ፣ አስተያየት ለምትሰጡ፣ በርቺ ለምትሉኝ ጌታን በጣም 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 ቴንክ ዩ ሶ ማች። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ማርያምን በጣም ነው የማመሰግነው እና ከዚህ በላይ ደግሞ በደንብ ጋይስ ሰው ልጅ የሰራውን የድካሙን ሲያገኝ ደስ ይላል እና የድካሜን ዋጋ እንዳገኝ እናንተ እርዶኝ፣ ሼር አድርጉልኝ። አሁንም ከጎኔ ሁኑ እና ኮሜንት አድርጉልኝ፣ ሼር አድርጉልኝ፣ ለጓደኞቻችሁ ሼር አድርጉልኝ። በቃ አይደል ከጎኔ ሁኑ። አመሰግናለሁ። ክፉ አይንካችሁ ቤተሰቦቼ። እንግዲህ ቤተሰቦቼ የሀገራችን ኢትዮጵያን እግዚአብሔር አምላክ ይጠብቅልን። መሀሯን ገነጥ ጋይስ በጣም ብዙ ብሶት አለብኝ። ማርያምን በጣም ብዙ ብሶት፣ በቃ የሚዲያ ላይ የምሰማቸው በጣም ብዙ ብሶት አለብኝ። ግን ብቻ እስቲ ለሀገራችን እንጸልይ። መድኃኒዓለም እንደው ምህረቱን ያውርድልን። በየቀኑ የምንሰማቸው ነገሮች በጣም ያሳዝናሉ። ግን ከኛ ከመንግስትም አቅም በላይ ነው አይደለም ከኛ እና ብቻ እግዚአብሔር ምድሪቱን ይጎበኛት። እውነት ሌላ ምንም አልልም። አለ ነገር ሁሉ ይወዳቸዋለሁ።